ጋሽቀጭኑ ነኝ። እንዴት ናችሁ? ይህ የኛ የዩቲዩብ ቻናል ነው። ሰብስክራይብ ማድረግ እንዳትረሱ። ዛሬ በአዲስ ነገር ነው የመጣ ነው። ብዙ ሰው እነዚህ የካርታ ኖቶች 54 ካርታዎች ናቸው። ኖርማሊ ስታዩኝ እኔ ዝም ብዬ የምላወስ ሰው ምንም የማላቅ ሰው ነፃ ሰው መስላችኋል። በውስጣችን ግን ማንኛችንም ሰዎች በውስጣችንም የተሰጠን ተሰጥኦ አለ። አስማት ማጂክ ነው እንደዛ ነው እያልኳችሁ ሳይሆን ጥበበኛ በጥበበኛ ሙዚቀኛ በሙዚቀኛ ሳይንትነኛ በመሆን የተሰጠን ጸጋ አለ። የደበቅነው ጸጋ እኔ እነዚህ የካርታ ኖት ማጂክ አሰራር ወይም ቁጥሮችን የማወቅ በቃ ስለ ካርታ ምንነቶች አሁን በቅርብ ነው ያወቅኩት። አቅሜን ብቃቴን ያወቅኩት ምን ልላችሁ ነው። እነዚህ ወደ ጉዳይ ልመጣ ነው። እነዚህ ካርታዎች 54 ኖት አላቸው። የምትይዙልኝ ፖይንት ምንድን ነው? ማንኛውም ሰው ወደዚች ምድር ሲመጣ የተሰጠው ጥበብ ተሰጥኦ አለ። አውጡት፣ አትፍሩት ነው። አንድ ሰው ተወዛዋዥ ሲሆን አንድ ሰው ዘፋኝ መሆን እንዳለበት ሁሉ ልክ የዚያ ሰው ተሰጥኦ ዘፋኝ ነው። የዚያ ሰው ተሰጥኦ ተወዛዋዥ ነው። የዚያ ሰው ተሰጥኦ ኮሜዲያን ሊሆን ይችላል። እያንዳንዳችንም ወደዚች ምድር ስንመጣ የተሰጠን ተሰጥኦ አለ። ትንሽ እስከምናገኛት ነው። ቦታና ጊዜና ሰዓቷን ግን ትጠብቃለች። እነዚህን ካርታዎች ለማወቅ ምንድነው እንትን ያደረገኝ ያነሳሳኝ? አጋጣሚ ጓደኞች ጋር እየተጫወትን ካርታዎች እንደዚህ እያሉ በማየት ካርታዎችን በማየት ይቅርታ፣ አንድ ጊዜ ይቅርታ፣ ስልክ ነው። እሺ፣ እነዚህ ካርታዎችን በማየት ተሰጥኦ ማውጣት እንችላለን። ምሳሌ ይቺ ካርታ ኖት 6 ነች። 6ን መቀየር ኪው ወደ 6 መቀየር 6 እንደዚህ አይነቶች ጥበብ አሉኝ ነው። አሃ ጅል ነህ እንደልትሉ ትችላላችሁ አይደለም? ያው 6 ናት። እዚሁ ላይ አዟዙሬ ልቀይራት ትችላለሁ። ያው ወደ ኮካኮላ ቀይርኳት ኪውን። ያው ወደ ኪው ብዙ ሰው የተሰጠው ተሰጥኦ አለ የምልህ ይሄንን ነው። ምሳሌ ደግሞ ይሄ ካርታ አለ። ከባድ ሰው ነው በነገራችን ላይ። ዝም ብሎ እንደዚህ ስለ ሰው ሲያይ የሚለኝ ነገር አለ ለራሱ እንደዚህ ካርታ 2 ካርታዎች ላይ ያዘው 7 እና 5 እነዚህን ቁጥሮች ወደ መቀየር ቁጥራቸው እዚሁ እያያችሁ ፊት ለፊት እያያችሁ ያው 5 በዚህ ነበረች፣ 7 በዚህ ነበረች። አሁን ግን 5ን እዚህ 7ን እዚህ የለም። እንደዚህ አይነት ብዙ ተሰጥኦ ያለን ሰዎች ታፍነን እፍን ተደርገን በማህበረሰቡ ታፍነን ነው ያለ ነው። አሁን ይሄ አሜሪካ ታለንት ሾው እዛ የሚያስጨበጭበው ላይ አልሳተፍም ነበር። አሜሪካ በሆን ሌላ ሀገር ላይ በሆን አልሳተፍም ነበር ወይ? አሁን ይሄ አያሳትፈኝም። ያሁኑ እስኪ እናንተ ፈረዱ። አያሳትፍም? ያሳትፋል። ታፍነን በማህበረሰቡ በሀገሪቱ እምቅ ተደርገን ጥበብ ያላቸው ሰዎች እየተኮረኮሩ ተሰጥኦ ያላቸው ሰዎች እየተኮረኮሩ የድሮ ፊልም የሚሰሩት ሰዎች የት ገቡ? አሁን እስኪ ድሮ ፊልም የሚሰሩት ሰዎች የወንዶች ጉዳይ ኢትዮጵያ ውስጥ እንኳን ባለው የወንዶች ጉዳይ የሚኮራበት የወንዶች አባል የሚለው ፊልም
ስንት የፊልም አክተሮች፣ ኧረ ስንቱ ፊልም የድሮ ፊልሞች ስንት ፊልም አሁን ላይ መጡ። ንባንቦ መጡ፣ ያነባንቡታል። ሶሻል ሚዲያው ይነባነባል። አንድ ቁም ነገር የለው፣ ቁም ነገር አዘል የለው የቲቪ ፕሮግራም። እኔ እውነት ልንገራችሁ ኢትዮጵያ ውስጥ ያለ እንትን ለየት ያለ ነው። ኢትዮጵያ ውስጥ ያለ እንትን በጥቅማጥቅም እንደዚህ በጥቅማጥቅም 25 አዋርድ ላይ ማን እንደበላው እናውቃለን። ማን እንደበላው እንትኑን ማን እንደበላው እናውቃለን። አንድ ሰው 5 ጊዜ ከሚሸለም ማበረታቻ ተብሎ ከታች ያሉትን ሰዎች የዛን ግማሽ ማግኘት የለባቸውም። ንባንቦ ከሚበሉት 5 ጊዜ 6 ጊዜ ይሸለም። አንድ ሰው 6 ጊዜ እንዴት ይሸለማል? ምን ስለሆነ ምንድን ስላደረገ? ጥቅማጥቅሙ እየተጠቃቀሙ አንድ አይፎን ስልክ መግዣ 30 ሺህ ብር 40 ሺህ ብር ያጣ ተሰጦ ያለው ሰው ከታች ተቀምጦ ቢሊየነር ላይ እንደዚህ አይነት ሽልማት መቆለል ምንድን ነው? ምን አድርጉ ነው የምትሉት? እኔ ራሴን አይደለም የተናገርኩት። እኔ ሰው ያወራውን ነው፣ ሰው የተቸውን ነው። እነዛ ሰዎች የሚሰማቸው ስለሌለ አውርተውት አለፉ። እኔ ደግሞ እንደዚህ እናገራለሁ ፊት ለፊት 10-15 ጊዜ የዛሬም ዓመት የተሸለሙ ዘንድሮም የሚሸልመው ምንድን ነው? እሱ እኛ አይሸለም አይደለም። እሺ ጥሩ ነው፣ እሱ ይሸለም። ግን 5-6 ጊዜ ሞራል ለምን ይነካሉ? አንድ ሰው እጩ ነው ተባለ አይደለም? እጩ ከሆነ በዛ በእጩ ባለበት እንትን ትንሽም ነገር ማበረታቻ ለሚቀጥለው እንደዚህ ጥሩ ነገር እየሰራ እንዲመጣ 6-7 ጊዜ ከሚሸለሙ እነዛን ሰዎች ባለችው ነገር 100 ሺህ ብር ከሆነ 10 ሺህ ብር። እነዛ ሰዎች የሚመጡት ለመታደም ከየሀገሩ ነው። ትራንስፖርት፣ አልጋ፣ ምግብ አለ። 20-30 ሺህ ብር አውጥተው ነው የሚመጡት። 10 ሺህ ብር ቢሰጡ ለነዛ እጩ ለሆኑት ለተመረጡት ሰዎች እጩ ሆነው 10 ሰው ቢሰጧቸው ለ10 ሰው ቢሰጡ እጩ ከሆኑት ይችን ያክል 10 ሺህ 5 ሺህ ብር ቢሰጡ ትልቅ ነገር ነው ለነሱ። ምክንያቱም ሞራል ነው የሚሰማቸው። አሁን እኮ እኛ ግራ ተጋባን እኮ። ምን አይነት እንትን እንስራ? ምን አይነት ነገር እንስራ? ምን ይሰራ? ለህብረተሰቡ ጥሩ ነገር የሚያስተምር ያስተማረው የለም። ያስተማረው አይደለም እየተሸለመ ያለው ሰውን ለረዳ እንደዛ አይደለም። ሰውን ለመርዳት በነገራችን ላይ አይገባኝም። እንደዛ አይነት ይቅርታ አድርጉልኝና ምን አገባኝ እና አመሰግናለሁ። ያስኳችሁ ሰብስክራይብ እያደረጋችሁ ይችን የዩቲዩብ ቻናል የራሳችን የዩቲዩብ ቻናል ነው። ሰብስክራይብ ማድረግ እንዳይረሳ እላለሁ። አመሰግናለሁ።